venga por mí. Aquí lo espero en Miraflores. No se tarde en llegar, cobarde. And now, if you don't know, now you know. የሃይስኩል ትምህርቱን ያቋረጠውና ለረጅም ዓመታት የከተማ አውቶቡስ ሹፌር የነበረው ኒኮላስ ማዱሮ እንዴት የቬንዙዌላ ፕሬዝዳንት ሊሆን ቻለ? ኒኮላስ ማዱሮ በፈረንጆቹ በኖቬምበር 23 1962 በካራካስ ከተማ የተወለደ ሲሆን አባቱ የባስ ሹፌር ሲሆኑ መካከለኛ ገቢ ካላቸው ቤተሰቦች የተገኘ ልጅ ነው። ቤተሰቦቹ ትምህርት እንዲማር ቢያደርጉትም ኒኮላስ ማዱሮ ግን የሃይስኩል ትምህርቱን አቋርጦ ወደ ኩባ በመሄድ የኮሚኒዝም ርዕዮተ ዓለምን ሰልጥኖ ነበር ወደ ሀገሩ ቬንዙዌላ የተመለሰው። ከኩባ መልስም ልክ እንደ አባቱ የከተማ ሹፌር የነበረ ሲሆን በዚህም ስራው የቬንዙዌላ ህዝብን በቅርበት ለመረዳት የቻለ ሲሆን በወቅቱ ደግሞ ቬንዙዌላ ውስጥ የፖለቲካና ኢኮኖሚ ችግር በመኖሩ በዚሁ በከተማ ባስ ከሚያመላለሳቸው የከተማ ህዝቦች ነው ችግሮቹን በቅርበት ሊረዳና ሊሰማ የቻለው ማለት ነው። እና በ1980ዎቹ የቬንዙዌላ ተማሪዎች ባስነሱት አመጽ ላይ ተሳታፊ በመሆን የግራ ፖለቲካ እንቅስቃሴ ላይ በስፋት መሳተፍ ጀመረ። ቀጥሎም የመላው ቬንዙዌላ ሶሻሊስት ፓርቲን በአባልነት ተቀላቀለ። በኩባ የወሰደውን ስልጠናና ለሶሻሊዝም ያለውን ፍቅር እንዲሁም በንግግር አዋቂነቱ በአንድ ጊዜ አደባባይ አክቲቪስት እንዲሆን አደረገው። በህዝብ ዘንድም ታዋቂ እንዲሆን አስቻለው ማለት ነው። በዚህ ጊዜ ነበር የ1992 መፈንቅለ መንግስትን በመምራትና በማስተባበር ተይዞ እስር ቤት የገባውን የሁጎ ሻቬዝን በእስር ላይ እንዳለ የተዋወቀው ማለት ነው። ከሁለት ዓመት በኋላም ሁጎ ሻቬዝ በይቅርታ ከእስር ተፈቶ በህዝብ ዘንድ ያለውን ተወዳጅነት በመጠቀም የ1998ቱን ምርጫ ካሸነፈ በኋላ ነበር የኒኮላስ ማዱሮም የስልጣን ጉዞ አብሮ ከሁጎ ሻቬዝ ጋር የጀመረው ማለት ነው። በመጀመሪያ በፈረንጆቹ በ2000 የቬንዙዌላ ፓርላማ አፈ ጉባኤ ነበር ሲሆን ቀጥሎ ደግሞ አምባሳደር በመሆን በተባበሩት መንግስታት ያገለገለ ሲሆን በመጨረሻም ከ2006 እስከ 2013 ድረስ የቬንዙዌላ የውጭ ጉዳይ ሚኒስትር በመሆንም ሰርቷል። በዚህ የውጭ ጉዳይ ሚኒስትርነቱ ዘመን ነው ከብዙ የሀገራት መሪዎች ጋር የተዋወቀው። በተለይ ከሊቢያው ከጋዳፊ ጋር፣ ከዚምባብዌው ሙጋቤ ጋር፣ ከኢራኑ አህመዲነጃድ ጋር ትውውቁን በጣም አስፋፋ ማለት ነው። እና በፈረንጆቹ በ2013 ሁጎ ሻቬዝ በህመም ህይወቱ ሲያልፍ ምክትሉ የነበረው ኒኮላስ ማዱሮ እንዲተካው ተደረገ። ማዱሮም ስልጣን እንዳገኘ ነበር የሁጎ ሻቬዝን ራዕይ ማሳካት በሚል የሶሻሊዝም አጀንዳዎችን ማራመዱን የቀጠለው። ያኔ ደግሞ ተማሪዎቹ በ1980ዎቹ ሲያምጹና እነ ሁጎ ሻቬዝ መፈንቅለ መንግስት ሲያደርጉ የህዝብ ጥያቄ ከነበሩት መሃል የሀገሪቱን ነዳጅ ሀብት በመንግስት ስር እንዲሆን፣ የውጭ ድርጅቶች ደግሞ በነዳጅ ሰበብ እየበዘበዙን ነውና ለኛ ጠብ ያለ ነገር የለም በማለት ህዝቡ ጥያቄ ጠይቆ ነበር። እነ ሁጎ ሻቬዝም የሀገሪቱን ነዳጅ ናሽናላይዝ በማድረግ የመንግስት ያደርጉታል። ማዱሮም ይህንን የሁጎ ሻቬዝን ድርጊትና ስራዎች ነበረ እሱ ካለፈ በኋላ የሚያስቀጥለው ማለት ነው። ለውጥ ያመጣል ያሉት ምዕራባውያንም ከሁጎ ሻቬዝ የተለየ ነገር እንደማይሰራ ሲገባቸው በሰብአዊ መብት ጥሰት፣ በምርጫ ማጭበርበር፣ በአምባገነንነት በተለያዩ ሰበቦች ማዕቀብ በመጣል የቬንዙዌላን ኢኮኖሚ ሽባ ያደርጉታል። ዜጎችን በኑሮ ውድነትና በተለያዩ ነገሮች በጣም መሰቃየት ይጀምራሉ ማለት ነው። ኒኮላስ ማዱሮም የምዕራባውያኑ ማዕቀብ ሽሽት ፊቱን ወደ ቻይና፣ ሩሲያ፣ ኩባና ኢራን በማዞር ወዳጅነትና ወታደራዊ አጋርነትን ይፈጥራል። ይህም የበለጠ የምዕራቡን ዓለም በተለይም አሜሪካን በጣም ያናድራል። እና አሁን ያለው የትራምፕ አስተዳደር ኒኮላስ ማዱሮን የውጭ የሽብር ቡድን መሪ ብሎ የሰየመው ሲሆን እሱን ይዞ ላስረከበኝ $50 ሚሊዮን ከፍላለሁ ብሏል። ያው ማዱሮ ደግሞ መንግስት ነው፣ ለዛውም ዓለም ላይ አንደኛ የሆነ ነዳጅ ክምችት አላት የምትባለው የቬንዙዌላ መሪ ነው። እንግዲህ ለዛም ይመስላል ትራምፕ የተለያዩ ወታደራዊ ዘመቻዎችን እያዘጋጀ የሚገኘው። ለጊዜው የቬንዙዌላን የነዳጅ መርከቦች አሜሪካ እያገተች ቢሆንም አሜሪካ እቅዷ ግን ከዛም ሰፋ ያለ እንደሆነ ይገመታል። ምናልባትም የላቲን አሜሪካው ሳዳም ሁሴን በማድረግ ሙሉ ወረራ በኒኮላስ ማዱሮና በመንግስቱ ላይ ታደርጋለች ተብሎ ይጠበቃል። ዘመቻውም የዲሞክራሲ ሳይሆን የነዳጅ ፍለጋና የሀብት ፍለጋ ነው ይባላል። ለ13 ዓመታት ያህል ቬንዙዌላን በፕሬዝደንትነት የመሩት የቬንዙዌላው ፕሬዝደንት ኒኮላስ ማዱሮ አሜሪካ በተሰራባቸው ልዩ ወታደራዊ ኦፕሬሽን በመጨረሻ እጅ ሰጥተዋል። ፕሬዝደንቱ በትራምፕ ልዩ ትዕዛዝ በቬንዙዌላ ታፍነው ከሀገር እንዲወጡ ሲደረግ የሀገሪቱ ጦር ኃይልና የእርሳቸው ልዩ ጥበቃ ኃይል የት ነበር የሚል ጥያቄ ተነስቷል። የሀገሪቱ ምክትል ፕሬዝደንት እውነት ለመናገር ማዱሮ የት እንደገቡ አናውቅም፣ ግራ ገብቶናል ብለዋል። ጅብ ከሄደ ውሻ ጮኸ እንደሚባሉ ማለት ነው። በመላ ቬንዙዌላ ተበትኜ በንቃት ቁጥጥር ላይ ነኝ ሲል የሀገሬው ጦር አስታውቋል። ዓለም ግራ ተጋብቶ አንድ ሀገር እንዴት በሌላ ሉዓላዊት ሀገር ውስጥ ቀጥተኛ ጣልቃ ገብነትን በመፈጸም መሪን ያህል ነገር አግቶ በማፈን ይወስዳል በሚል እየጠየቀ ነው። ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ ካለፈው ጥር ወር ጀምሮ ኒኮላስ ማዱሮ ከአሜሪካ ጋር በከባድ ውጥረት ውስጥ ነበሩ። የውጥረቱ መንስኤ ደግሞ ወደ አሜሪካ በስፋት በመግባት ለተደራጀ ወንጀል ምክንያት ነው የተባለው የአደንዛዥ እጽ ጉዳይ ነው።
ፕሬዚደንት ማዱሮ የዚህ የተደራጀ የማፊያ ቡድን ቁንጮ ናቸው በሚል ከዓመታት በፊት ጀምሮ በአሜሪካ ባለስልጣናት ስማቸው ይነሳል። እንዲህ አይነት የመረረ እርምጃ ይወሰድባቸዋል ተብሎ ግን አልተገመተም። ከዚህ ባለፈ በፈረንጆቹ ኦገስት 7 2025 የአሜሪካው ጠቅላይ አቃቤ ሕግ ፓሜላ ቦንዲ ፕሬዚደንት ኒኮላስ ማዱሮ በቁጥጥር ስር ለዋለ የ$50 ሚሊዮን ሽልማት ይሰጣል በማለት አስታውቀው ነበርም። ትራምፕ በሁለተኛው የምርጫው ዘመናቸው አሸንፈው ስልጣን ከያዙ በኋላ አይናቸውን ከጣሉባቸው የዓለም የጥቃት ኢላማ መሪዎች መካከል አንዱና ግንባር ቀደሙ ኒኮላስ ማዱሮ ነበሩ። በአሜሪካውያን በኩል ለደህንነታችን ስጋት የደቀኑ የማፊያዎች መሪ የሚባሉት ማዱሮ በአሁኑ ሰዓት ስለ እርሳቸው የተረጋገጠ አንድ እውነታ ቢኖር ማንም ሊረዳው ባልቻለው መልኩ በሚመሩት ህዝብ ስልጣን ላይ የሌሉ መሆናቸው ነው። ማዱሮ በአሜሪካ እጅ ከመግባታቸው በፊት እርሳቸውን ለመያዝ ብርቱ የተቀናጀ ዝግጅት ሲደረግ እንደነበር ሲቢኤስ ዘግቧል። ዝግጅት መደረግ የጀመረው ካለፈው ሐምሌና ነሐሴ ወር ጀምሮ ነው። ከቬንዙዌላ ወደ አሜሪካ በጀልባ የሚገባውን አደንዛዥ እጽ ለመቆጣጠር በሚል የአሜሪካ አየር ኃይልና ባህር ኃይል ወደ ቬንዙዌላ የአየርና የባህር ስምሪት ሰጥተው ከፍተኛ ወታደራዊ ኦፕሬሽን ሲያካሂዱ ቆይተዋል። ወደ 30 የሚሆኑ ጀልባዎችም በድሮኖችና ጄቶች ተመተው ባህር ላይ ወድመዋል። ከዚህ ባለፈም ትራምፕ የቬንዙዌላን አየር ክልል እስከ መዝጋት ጭምር ደርሰው ነበርም። በዚህ መሃል ማዱሮ አንድ ጊዜ ሲፎክሩ፣ ሌላ ጊዜ ደግሞ በቃ እሺ እንነጋገር በማለት ትራምፕን ሲለማመጡ ከርመዋል። ከዚህ ቀደም ተስፋ አድርገዋቸው የነበሩት ፑቲን በራሳቸው የዩክሬን ጦርነት ተጠምደው ከአሜሪካ ሊያስጥሏቸው አልቻሉም። የትራምፕ እቅድ እርሳቸውን በአካል ከነነፍሳቸው በቁጥጥር ስር የማዋል ተግባር ነበርና ይኸው ልዩ ወታደራዊ ኦፕሬሽን እንዴት እንደሚከናወን ሰፊ ዝግጅት ሲደረግበት ቆይቶ በመጨረሻም እውን ሆኗል። ማዱሮን ከሀገራቸው ነጥቆ በመውሰድ በኩል የልዩ ኦፕሬሽን ኃላፊነቱ የተሰጠውና ተግባሩን በውጤት አጅቦ የተወጣው ዴልታ ፎርስ የተባለው የአሜሪካ የልዩ ወታደራዊ ኦፕሬሽኖች ኃይል ወይንም ኤሊት ስፔሻል ፎርስ ነው። በፕሬዝደንቱ ላይ ይኸው ልዩ እርሳቸውን የመያዝ ኦፕሬሽን እየተካሄደ በነበረበት ሰዓት ዋና ከተማን ካራካስን ጨምሮ በአንዳንድ አካባቢዎች ከባህርና ከአየር በሚወነጨፉ ሚሳኤሎች ተከታታይነት ያላቸው ጥቃቶች ተፈጽመዋል። በዚህ ከባድ ነውጥ መሃል ደግሞ ማዱሮን ለመያዝ የሚደረገው ወታደራዊ ኦፕሬሽን እየተካሄደ ነበርም። በመሃል ኦፕሬሽኑ እንደተካሄደ በምን መልኩ ፕሬዚደንት ኒኮላስ ማዱሮ ተያዙ፣ በመሃል ኦፕሬሽኑ እንዴት ተካሄደ፣ በምንስ መልኩ ፕሬዚደንት ኒኮላስ ማዱሮ እጃቸው ተያዘ የሚለው ጉዳይ ግልጽ ባልሆነበት ፕሬዚደንቱ በቁጥጥር ስር ውለው ከቬንዙዌላ ምድር እንዲወጡ የተደረገ መሆኑን ዶናልድ ትራምፕ በትሩዝ ማህበራዊ ትስስር ገጻቸው አስታውቀዋል። ፕሬዚደንቱ ከነባለቤታቸው እንዴት ተያዙ የሚለው ጉዳይ ለቬንዙዌላውያን ግራ አጋቢ ሆኗል። ክስተቱ መፈጠሩ ለመጀመሪያ ጊዜ የተሰማው ከቬንዙዌላ ሳይሆን ከትራምፕ ነው። የትራምፕን መረጃ ተከትሎ በርካታ ዓለም አቀፍ ብዙሃን መገናኛዎች ወሬውን ተቀባብለውታል። የኒኮላስ ማዱሮ ምክትል የሆኑት ዴልሲ ሮድሪጌዝ መንግስት ማዱሮ የት እንዳለው አያውቅም፣ እውነቴን ነው የምላችሁ፣ ግራ ገብቶናል ብለዋል። የቬንዙዌላ መከላከያ ሚኒስትር ቭላዲሚር ፓድሪኖ ሎፔዝ ለሀገሪቱ ህዝብ ባስተላለፉት መልእክት ተረጋጉ፣ ሁሉም ወደ ነበረበት ይመለሳል ሲሉ ተናግረዋል። አያይዘውም የሀገሪቱ ጦር ኃይል ለሀገሪቱ ተሰማርቶ ህግን እንደሚያስከብር ተናግረዋል።